አንቺን ያዘዘ ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረ ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ። በ35 ዓመት እዚህ ቦታ ላይ ሊቃነ ጳጳሳት ኪዳን አድርሰው ቅዳሴ ቀድሰው ባርከው ወንጌል አስተምረው ብዙዎቻችሁ በዚህ ተባረካችኋል። ደስ ይበላችሁ። የመጀመሪያው አንደኛ ብፁዕ አቡነ ተክለ ሃይማኖት ዘእቲሳ የነቀምት ወለጋና አምቦ ሊቀ ጳጳስ ነበሩ። ኢየሩሳሌም ሄደው አርፈዋል። ሁለተኛው ደግሞ ብፁዕ አቡነ ሚካኤል ዘሽሬ የሽሬው ሊቀ ጳጳስ ነበሩ፣ አርፈዋል። ምስጋና ይድረሰው። ባርክልን፣ ጉባኤውን ባርክልን። አቡነ ዘበሰማያት እንበል። I am not going to ask Batawi. I'm just going to express. I thank him though. Please tell him. I thank him very much the way he handled it and the way he really wants the question that is raised to clearly be understood by everyone and there would not be no dissatisfaction among ourselves. I pray to God for this opportunity because I never see a man who stick with one question until everything is clear in my life. በገጠር ያሉት እምብዛም አልተጎዱም። በፊትም የሚኖሩት ያው በመመናን አስተዋጽኦ ስለነበረ አልተጎዱም። ይሄ ገዳማትና አድባራት ናቸው ርስት ያላቸው። ውጣ ወረድ የሞላበት የ30 ዘመን ጉዞ በመጨረሻ ፍሬ አፍርቶ ፍሬው ጣፋጭ ሆኖ 30ኛው ዓመት እንድናከብር ፈጣሪያችን ፈቅዶልናልና እንኳን ደስ ያላችሁ ብለውናል። ሰላም ይስጠን። ሰላም ካለ ነው ሁሉ መሰራት የሚቻልና እግዚአብሔር ይባርካችሁ። ወይዛዊ ነገር አፈኩም እንግዲህ ክፉ ከማሰብ ይህን ከተለየ ሰው ሁሉ ይህ ካደረገ ሴቱም ወንዱም ይበቃል፣ ሁሉ ማድረግ ይችላል። ይተቀደም ለዘያምን ሁሉ ይተካልጠቀሳል። ወንድማችን ለሚያምን ሰው ሁሉ ይቻላል ነው። ሁሉም ይቻል ግን ይኸው እንዳስተሳሰባችን ይሄ ማህበር እገዛ ብናደርግለት ሰፊ አገልግሎት ሊሰጥ የሚችል ነው። ሐዋርያው ቅዱስ ጳውሎስ የተሰጣችሁን የተቀበላችሁትን የእግዚአብሔር ጸጋ ከንቱ እንዳታደርጉ እማልዳችኋለሁ ይላል። ቤተክርስቲያን አንዲት እስከሆነች ድረስ ቤተክርስቲያናችን እጅ ለእጅ ተያይዘን ቤተክርስቲያኗን እንድንረዳ ወገኖቻችንም ከችግር እንዲላቀቁ እንድናደርግ በእግዚአብሔር ስም አደራ እንላቸዋለን። በጎ አድራጎትም በዛ አቋቁሜ ለአብያተ ክርስቲያናት አልባሳቱን መጻሕፍቱን እያዘጋጀው ለቅድስት ማርያምም የዓመት የብራና ታምረ ማርያም ቤገ ምድር አጽፌ አምጥቼ አስገብቻለሁ። ብፁዓን ኩሎሙ እለ ይነብሩ ውስተ ቤትከ ወለዓለመ ዓለም ይሴብሑከ። በቤትህ በቤተ መቅደስ ቤተ ክርስቲያን ውስጥ ወይም አጥር ግቢ በእምነት በትምህርት በሃይማኖት ጸንተው የሚኖሩ ወገኖች ቅዱሳን ናቸው፣ ለዘላለሙ ያመሰግኑሃል። የክርስቲያኖች መከራ ብዙ ነው። ወንጌልን የሚሰብክ አልጋ ባልጋ ሄዶ አይደለም፣ በደም ጫማ ይህን ዓለም ተራምዶ ነው። በእውነቱ እኔ ሊቀ ትጉሃን የማውቃቸው ልክ በ84 እና በ85 የአስኮ ደብረ ገነት ቅዱስ ገብርኤል
አስተዳዳሪ ነበርኩ። ካቴድራሉንም ያሰራሁት እኔ ነኝ። በዛን ጊዜ እዚህ ወረፋ ይዘን እሳቸው ሂደው ያ ካቴድራል ያሰሩት እሳቸው ናቸው። ህዝቡ ደግሞ ድምጻቸው ሲሰማ እጅግ በጣም ይረዳልና ህዝቡን እየለመኑ ያሰሩት እሳቸው ናቸውና እጅጉን ማውቃቸው በዚያን ጊዜ እንኳን ደስ አላችሁ። እግዚአብሔር ይባርክን፣ እግዚአብሔር ይባርክ። ይችን ቤተ መቅደስ ከዛሬ 3000 ዓመት በፊት አይቷታል ነብዩ ዳዊት። እጹብ ናት ወነካር ለአዕይንቲነ፣ ለዓይናችንም ድንቅ ናት፣ ታይታ የማትጠገብ ናት ብሎ የመሰከረላት ለዚህ ነው። እግዚአብሔር ሀብት ገንዘብ አይቸግረው። እግዚአብሔር ዓለማት የሱ ናቸው፣ መላእክት የሱ ናቸው፣ ሰማያት የሱ ናቸው፣ ፍጥረታት የሱ ናቸው። ነገር ግን እግዚአብሔር ምንድነው የሚቸግረው ብትሉ ሰው ይቸግረዋል። በጣም ሰው ይቸግረዋል። የሚያዘው እንደ ኤርምያስ ያለ፣ የሚልከው እንደ ኢሳይያስ ያለ። ማንን ልላክ እኮ ነው እግዚአብሔር ያለው ሰው አጥቶ በኢሳይያስ ዘመን፣ በኦዚያን ዘመን ሰዎች ሁሉ ክፉ ሆነው ይታያል። ማንን ልላክ ወደ ሕዝቤ ወደ እስራኤል? በዚህ ሰዓት ነበረ ኢሳይያስን ያለሁ ያለው። እኔ ላካለሁ፣ ሞትም ቢሆን እኔ እሞታለሁ አለ። እንደነ ሕዝቅኤል ያለ በፈለገው ኮቦር የሚጮህ እግዚአብሔር ሰው ይፈልጋል። እንደ ሐዋርያት ያለ ተከትሎ የሚያገለግል ዓለም እንደ ጳውሎስ ያለ ዓለማትን የሚዞር እግዚአብሔር ሰው ይቸግረዋል። ዛሬም ሰው ይፈልጋል። ሰው ፈልጎ ዛሬ አገኘ። ያለ ደም ሰማዕታት የሆኑ ወንድማችን ሊቀ ትጉሃን እግዚአብሔር ይጠብቅልን። እግዚአብሔር እንደዚህ ያሉትን ያብዛልን። አሁንም እሳቸውንም በሕይወት ይጠብቅልን። ኩሉ ይትካሃል ለዘያምን፣ ለሚያምን ሰው ሁሉ ይቻለዋል። ጸወን ኃይል መጠጊያ ሁሉ በቅዱሳን አበው በቅዱሳን እናቶቻችን በተለይም መምህር ደጋግመው እንደጠቀሱት መምህር ገብረ መስቀል፣ ባይታዊ ገብረ መስቀል ዋናው አባት ከጥንት ጀምረው ብዙውን ያቀኑ፣ ብዙውን ያስተማሩ፣ ብዙውን አስማት ያጠፉ፣ ብዙውን የጣዖት መሳሪያ ያጠፉና የሰባበሩ በአጋጣሚ ላመስግናቸው። በውጭውም ሀገር በሀገር ውስጥም እየተዘዋወሩ በየገዳማቱ የሚያስተምሩ ታላቅ ሐዋርያ፣ ታላቅ ባይታዊ፣ ታላቅ መምህር። ጌታ ሆይ እንደምንወድህ አንተ ታውቃለህ ነው ያለው። ኢየሱስ ክርስቶስ ዱወራ ከሄራ በጎ ታማኝ አገልጋይ ተብለው የተመሰገኑት የመንግሥተ ሰማያት ሹም የሆኑት ወደ እግዚአብሔር ወደ ጌታቸው ደስታ የገቡት እግዚአብሔርን ያገለገሉ መላ ሕይወታቸው እንደ ቃሉ የኖሩ መላ ዘመናቸው እግዚአብሔርን ያስደሰቱ በእምነታቸው ሆነው ተጋድሎን እየፈጸሙ ነፍሳትን ያዳኑ ነፍሳትን ያተረፉ ካለማመን ወደ ማመን ከአሕዛብነት ወደ ክርስትና ለመንግሥተ ሰማያት ዜጎችን ያበዙ መልካም ሥራ ሁላችንም ሊኖረን ያስፈልጋል። ሁላችሁንም እዚህ የተሰበሰባችሁ ሁሉ እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ እድሜ ከጤና ጋር ይስጣችሁ። እኛ እዚህ ስንመጣ ለጠቅላላ ለሰው ልንጸልይ ቤተ ክርስቲያኒቱ እኮ ነው ፕሮግራሙ። ሰላም ይዛችሁ ሁሉ ሊቀ ትጉሃን በብዙ የተፈተኑ በብዙ ነገር ውስጥ አልፈው እዚህ የደረሱ ለእናንተም ተስፋ የሆኑ የተቸገሩ ወገኖቻችንን የሚረዱ በጠቅላላ ለቤተ ክርስቲያንም ሆነ ለማንኛውም ለሚያስፈልገው ሁሉ እንደ አስፈላጊነቱ መደረግ ያለበትን የሚያደርጉ የበረከት አባት ናቸው። ስለዚህ እግዚአብሔር ያን ሁሉ ፈተና አሳልፎ እግዚአብሔር እዚህ አድርሶ ልጆችን እንደዚህ ተሰባስበው በዚህ አምልኮት ሲከናወን በዚህ እግዚአብሔር ሲከብር ማየት ከዚህ የበለጠ ታላቅ ጸጋ የለምና እንኳን ለዚህ አበቃዎት። እናንተም እዚህ የተሰበሰባችሁ አማካይነት በሳቸው አማካይነት ነው።
ጸጋውን ያብዛላቸው በሉ። በረከትን ያብዛላቸው፣ አንድነትን ያብዛላቸው። ሊቀ ትጉሃን በቀጥታም የሰሙትን ያዩትን ከሌሎች አባቶች የተነገራቸውን ከብፁዓን አባቶች እየመጡ እየባረኳቸው በርታ እያሉ ሲያበረቷቸው የነበሩ ታላላቅ ብፁዓን ሊቃነ ጳጳሳት ሲነግሯቸው የነበረውን በልባቸው ይጠብቁት ነበረ። እንግዲህ ይህንን መጠበቅ፣ በጎ ነገርን መጠበቅ፣ መልካም ነገርን መጠበቅ፣ ደስ የሚያሰኝን ዜና መጠበቅ በእኛ አልተጀመረም። የቀድሞዎቹ አባቶቻችን መልካም ዜና ጠብቀው መልካም ዜና ሰምተዋል። ይሄ ነው ታሪክ። ይሄ ነው የሰሙትን በልቦና ተርጉመው ስራ መስራት፣ ታሪክ መስራት። እንዲህ ነው ክርስትና፣ እንደዚህ ነው። በሜዲትራሊያን ባህር ጎን በግለሰቦች ቤት ነበረች ቤተ ክርስቲያን። ግለሰቦች እንደዚህ እያደረጉ እየተሰበሰቡ እያደረጉ ነው ያሰፏት። ዛሬም እዚህም ሌላ ቦታም እንደዚሁ ነው የሚደረገው። በእውነቱ በዚህ ብዙ መከራ የተቀበሉት ሊቀ ትጉሃን፣ በዚህም ልትተባበሩ ስትረዱ የነበራችሁ ሁላችሁም እንኳን ደስ አላችሁ። ሊቀ ትጉሃን ጀምረው እንዴት ይህ ቦታ እንደተጀመረ ምን አይነት ፈተና እንደነበረበት በፈተና ውስጥ ደግሞ ምን አይነት በረከት እንደነበረ እግዚአብሔር በፈተና ውስጥ በመከራ ውስጥ በችግር ውስጥ ስራዎችን እንዴት እንደሰራ አሳይተውናል፣ ገልጸውልናል። ከመጀመሪያ ጀምሮ እዚህ እስከሚደርስ ድረስ እንዲሁም ደግሞ አሁን ባለው ሁኔታ ላይ ደግሞ እናንተም ደስ እንዳላችሁ እሳቸውም ደስ እንዳላቸው። በእውነት ሰው አለ ምክንያት አያለቅስም፣ እንባ አይወጣም፣ እንዲህ በቀላሉ አይወጣም እንባ እና እንዲህ እሳቸውን እንዲህ ማየት ልብ ይነካል። በእውነት በጣም እግዚአብሔር የተመሰገነ ይሁን። እንኳን ደስ ያላችሁ። ኪዳነ ምሕረት ብለን ነው የምናስታውሰው ቀኑ። ኪዳነ ምሕረት ማለት የምህረት ቃል ኪዳን ማለት ነው። ክቡር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ብዙ ቦታ ይረዳሉ። ከዚህ በፊትም ይህ ስፍራ እሳቸው እንደተናገሩት የሚመላለሱበት ስፍራ ነውና እጅግ እናመሰግናለን። በእውነቱ እግዚአብሔር ይጠብቅልን። ስለማይነገር ስጦታው እግዚአብሔር ይመስገን ይላል። እግዚአብሔር የጸጋው ስጦታው ብዙ ነው፣ የማይመረመር ነው። በሰው አነጋገር የማይሰፈር የማይመጠን ነውና ሐዋርያው ቅዱስ ጳውሎስ ይህንን የተወደደ ጥቅስ ጠቅሶታል። ስለዚህ እግዚአብሔር ምን ጊዜም ቢሆን የወደደውን ያደርጋል። አንዳንድ ጊዜ ከፈቃዳችን ጋር ይገናኛል። አንዳንድ ጊዜ ደግሞ ሐሳቡ ከሐሳባችን፣ ፈቃዱ ከፈቃዳችን የሚለይበት ምክንያት አለው። እሱ እንደወደደ ያደርጋልና እግዚአብሔር ይመስገን። እግዚአብሔር አምላካችን አሁንም ታላቅ ያድርግልን። እናንተንም ኃይሉን ብርታቱን ይስጣችሁ። ባይታዊም ድካሞትን እግዚአብሔር ይቁጠርልዎት። ዓይኖቼም ልቤም በዚያ ለዘላለም ይኖራሉ። ብፁዓን ራታን ይደሎሙ ክብር ይላል። ለቅኖች ምስጋና ይገባቸዋል ይላል። እኛ ኢትዮጵያውያን ሃይማኖታችን የራሳችን መለያችን፣ ዜማችን፣ ፊደላችን፣ ቋንቋችን፣ ማንነታችን ከማንም የተዋስነው ሳይሆን አባቶቻችን ከእግዚአብሔር ተቀብለው የሰጡን። እንጀራህን በከርሰ ነዳያን በከርሰ ካህናት አስቀምጥ ሲል በባህር ላይ እንጀራህን ጣል ብሎ ጥበበኛው ሰሎሞን ተናግሯል ማለት ነው። የሰጠ ምንጊዜም የተባረከ ነው። እናንተ የምትቀምሱት ራሱ የምትበሉት የምትጠጡት ራሱ ይሄን ዝክር የቀመሳችሁ ነው፣ ታድላችኋል። በእውነት የምታስተናግዱ እንደ መላእክት ቆማችሁ አደግድጋችሁ ቤታችሁን፣ ንብረታችሁን፣ ልጆቻችሁን ሁሉ ትታችሁ የእግዚአብሔር ሰዓታችሁን፣ ጊዜያችሁን ለእግዚአብሔር ሰጥታችሁ ሀብታችሁን ሰጥታችሁ እነዚህን ማስተናገድ ማለት ክርስቶስን ማስተናገድ ነው። ከነዚህ ለታናናሹ ለአንዱ ማድረግ ለእኔ እንዳደረጋችሁ ነው ብሎ ክርስቶስ ጌታችን መድኃኒታችን እንደተናገረ ሁሉ እናንተ ዛሬ ያስተናገዳችሁት ክርስቶስን ነው። መድኃኔዓለም እናስተናገዳችሁት ዛሬ ያለነው ቤተልሔም ነው። በእውነት ደስ ሊለን ይገባል። ዛሬ በዚህ ተገኝተናል። ሊቀ ትጉሃን
መምህር ገብረ መስቀልም ረጅም ዕድሜ ከጤና ጋር ያድልልን፣ አገልጋዮችን ሁሉ ይጠብቅልን። እንግዲህ በዚህ ማገልገላቸው፣ መዘመራቸው፣ ማመስገናቸው፣ እምነታችሁ መጠበቃቸው ትልቅ ነገር ነውና ትልቅ መባረክ ነው። በዚህ ሁሌም እንድንባረክ እግዚአብሔር አምላካችን ይፍቀድልን። በዚህ ቦታ ሰው የሚሰበሰብበት የሚመጣበት የራሱ የሆነ ምክንያት አለው። ያለ ምክንያት የተሰበሰብንበት አይደለምና ይህ ቤት ከተሰራ ወደ 35 ዓመት ተጠግቷል። 40ም እየገባ ነው ሲባል እንዴ ከኔ እድሜ እኔ ከዚህች ቤት በትንሽ እድሜ ነው የሚበልጠው። የራሴን እድሜ እየቆጠርኩ ነበርና ምክንያቱም እግዚአብሔር ስለፈቀደ እዚህ ሰብስቧቸዋል። ትልቅ ስራ ተሰርቷል። ቅድም ኢአማንያን እግዚአብሔርን የማያውቁ ሰዎች እንዲያውቁ፣ ያወቁ ሰዎች የበለጠ ጠንክረው እንዲኖሩ አድርጓል። እግዚአብሔር ፈቅዶላችሁ እግዚአብሔር ጊዜና ሰዓት ሰጥቷችሁ በዚህ ቦታ ተገኝታችሁ እግዚአብሔርን ቃል እየሰማችሁ ነው እና ለዛውም ምክንያት የሆኑት ሊቀ ትጉሃን ናቸውና እግዚአብሔር በዕድሜ በጤና ያቆይልን። ከዚህ በፊት ራቅ ብዬ ነበር የሚሰማው፣ እንዲሁ በሚዲያ ነበር የሚከታተለውና ዛሬ በቦታው ደርሼ ቦታውንም አይቼዋለሁ። ያለፈውንም የነበረውንም ውጣ ውረዶችንም ሊቀ ትጉሃን ሲገልጡ ቅድም ተረድቼ ሰምቼ ያለውን ሁኔታ አይቻለሁ። ስለዚህ እኛም የዚህን የኃላፊውን ዓለም ንብረት ሀብቱን እየተመለከትን እያሰብን ሳይሆን የማያልፈውን ሰማያዊ የሆነውን ዘላለም የምንኖርበትን ዓለም እያሰብን እንድንኖር በፍቅር በሰላም መኖር ያስፈልጋልና ሁላችንም ንስሐ ያልገባን ወደ ንስሐ ተመልሰን በዚህ ቦታም የሚሰራውን ስራ የሚታገዘውን እያገዛችሁ ሁላችን የእመቤታችን ወዳጆች የመንግስተ ሰማያት ወራሾች እንድንሆን ፈቃዱ ይሁንልን። ይሄ ቦታ እግዚአብሔር የፈቀደው የወደደው ያከበረው እንዘ ኢያርፉ ይሴብሑ ያለ እረፍት ሰዓታቱ ኪዳኑ ጸሎተ ምህላው የማይታጎልበት የሚመናን እንባ የሚታበስበት የሚጽናኑበት እግዚአብሔር ያከበረው ቦታ ነውና ይሄ ጅምር የታሰበው ተፈጽሞ ደግሞ ሻል ያለ ሰፋ ያለ ቤተክርስቲያን ሰርታችሁ አንጻችሁ ደስ ብላችሁ እንድትዘምሩ እንድታገለግሉ ያንን ፍጻሜ እንድናይ እንድታዩ እግዚአብሔር ያበቃችሁ። በዚህ ቦታ የሚጸለየው ጸሎት፣ የሚቀርበው ምስጋና፣ የሚሰዋው መስዋዕት ለካህናት አስፈ ክህነትን ለምእመናን ፍቅር አንድነትን የሚያሰጥ ያድርግልን። እነዚህ ሁሉ አባቶች እውነተኛውን የኦርቶዶክስ ተዋሕዶ ሃይማኖት ይዘው እስከ ሞት ድረስ የተጋደሉ ልጆች እዚህ አሉ ብሎ ያዘዛቸው እግዚአብሔር ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን።